ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? እነሆ ሐምሌ 17 ቀን 2018 ዓ.ም ዕለተ ዓርብ አመሻሽ ላይ ነው የምንገኘው። በዚህ ገበያ ስፖርት ከሜዳ ባሻገር የምሽት ፕሮግራማችን በርከት ያሉ የሀገር ውስጥና የባህር ማዶ ስፖርታዊ ጉዳዮችን ወደ እናንተ እያጋራው ቆይታ አድርጋለሁኝ። ብዙ ነገሮችን የምናነሳው ከሀገር ውስጥ ነብሮቹ ሌላ አሰልጣኝ ስለመሾማቸው ተሰምቷል። ከዚሁ ሹመት ጋር በተያያዘ በተለይ ደግሞ ከፋሲል ተካልኝ ጋር የተያያዙ አዳዲስ ነገሮች አሉ። ከዚህ በፊት የተያዙ እቅዶች ነበሩ፣ ነገር ግን ሂደቶቹ በጥሩ ሁኔታ አልተጠናቀቁም ነበር። አሁን ላይ አዲስ መረጃ ይህንን ተከትሎ ወጥቷል። እንደዚሁም ደግሞ ትውልደ ኢትዮጵያዊው የካናዳ ብሔራዊ ቡድን ተጫዋች የሆነው አሊ አህመድ ያው ወደ ኢትዮጵያ መምጣቱ ይታወቃል። ይህንንም ከቀናት በፊት ወደ እናንተ ማጋራታችን ይታወሳል። አሁንም የሱ የኢትዮጵያ ጉብኝትና ከዚሁ ጋር ተያይዞ አዳዲስ ጉዳዮች አሉ። ምንድነው የሚሉትን ነገሮች እንመለከታለን። እንደዚሁ ደግሞ ከውጭ ሀገር ተጫዋቾች ጋር ተያይዞ ኢትዮጵያ ወደፊት እግር ኳስዋን እንዴት ማስኬድ አለባት ከሚሉ ጥያቄዎች ጋር የተያያዙ ውይይቶችም እየተደረጉ ነው የሚገኙት። ነገ ላይ ጥሩ ውጤት ይዞ ይመጣል የሚባል አዳዲስ ጉዳዮች አሉ። ሌላኛው የአፍሪካ ዋንጫ 2027 ነው። ከሱም ጋር የተያያዘ እንደዚሁ አዲስ መረጃ ወጥቷል። የካፍ ፕሬዝዳንት ፓትሪስ ሞሴፔ የሰጡት መግለጫ አለ። እንደዚሁም ደግሞ ከሰሞኑኑ እጅግ በጣም መነጋገሪያ የሆነው የ2026 የ23ኛው የዓለም ዋንጫ ነው። እንግዲህ በርካታ ነገሮችን የተመለከትንበት በ48 ሀገራት መካከል በሶስት ሀገራት አስተናጋጅነት ሲካሄድ የቆየው የዓለም ዋንጫ ከጅማሮ ጀምሮ በርካታ ውዝግቦች ሲነሱበት የቆየ ነው። ከሰሞኑም እንግዲህ በፍጻሜው ጨዋታ በርካታ አዳዲስ ነገሮች እየወጡበት እና በርካቶች የተወዛገቡ መነጋገሪያ ያደረጉት ጉዳይ አለ። ከዚሁ ጋር በተያያዘ ምን አዲስ አለ የሚለውንም እናገራችኋለን። እንደዚሁ ማንቸስተር ዩናይትድ ሰይጣኖቹ ዛሬ ምሽት ጨዋታ ያደርጋሉ። ምሽት 1 ሰዓት ላይ ነው ከኖርዌይ አቻቸው ጋራ ጨዋታቸውን የሚያደርጉት ሮዘንበርግ ጋር ማለት ነው። እንደዚሁም ደግሞ ከዝውውር ጋር የተያያዙ በርካታ መረጃዎች አሉ። በአርሰናል በኩል በማንቸስተር ሲቲ በማንቸስተር ዩናይትድ እንደዚሁም በቸልሲ በኩልና ፓትሪክ ቪራም እንደዚሁ አዲስ ክለብ ስለመረከባቸው ተሰምቷል። ሌሎች እጅግ በጣም ሰፊ የዝውውር መረጃዎችም እንደዚሁ ይዘንላችኋል። እናንተም እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በአክብሮት ነው የምንጋብዘው። መረጃዎችን ወደ እናንተ የማደርሰው እኔ መኮንን አልማው ነኝ። ካሜራውና ቴክኒኩን የተቆጣጠረ ደግሞ ተመስገን አብርሃም ከኛው ጋር እዚሁ አብሮ ይቆያል። እናንተም ቤተሰቦቻችን የሆናችሁ ላይክ ሼር እያደረጋችሁ አዳዲስ ቤተሰቦቻችን ደግሞ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እየጋበዝን ፕሮግራሙን ላይክ በማድረግ እንድትጀምሩ ጋብዛለሁ። በቀጥታ ወደ ዝግጅቱ አመራለሁ። ተመልሰናል ቤተሰቦቻችን። ዛሬ እንግዲህ ሐምሌ 17 ቀን 2018 ዓ.ም ዕለተ ዓርብ አመሻሽ ላይ ነው የምንገኘው። በዚህ ምሽት ዝግጅታችን ላይ ከምናነሳቸው ጉዳዮች በቀዳሚነት የሀገር ውስጥ ስፖርታዊ ጉዳዮችን እናነሳለን። የሰሙ ዋና ዋና መረጃዎችን ስንመለከት የአትሌት ትዕግስት አሰፋ የዓለም ክብረ ወሰን መጽደቅ አንደኛው ጉዳይ ነው። እንደዚሁም ደግሞ የአሊ አህመድ የኢትዮጵያ ጉብኝት ሌላኛው ጉዳይ ነው። እንግዲህ አሊ አህመድ ወደ ኢትዮጵያ ከመጣ ቀናቶች ተቆጥረዋል። በወቅቱኛ መረጃዎችን ተከታትለና ወደ እናንተ አድርሰን ነበረ። የሱ የተጫዋቹ መምጣት ወደዚህ ምንድነው ትርጉሙ የሚሉት ነገሮችም አመጣጡ ጋር ተያይዞ ስናነሳቸው የነበሩ ነበረ። በካናዳ ብሔራዊ ቡድን እንግዲህ ብዙ አስተዋጽኦ ያበረከተ የቡድኑ ቁልፍ ተጫዋች ነው። ይህ ሰው በሐረርጌ ቤተሰቦቹ ተወልዶ የሐረርጌ እናት አባቶቹ ወደ ካናዳ ካመሩ በኋላ ከ4 ዓመታት በኋላ ተወልዶ አሁን ላይ የ26 ዓመት ወጣት የሆነና ለካናዳ ብሔራዊ ቡድን እያገለገለ የሚገኝ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ሌላ የተመለከትነው ምናልባትም ከጌዲዮን ዘላለም በመድፈኞቹ ቤት ካየ ነው ከጌዲዮን ዘላለም ቀጥሎ ሌላኛው የእንግሊዝ ፕሪሚየር ሊግ ተጫዋች መሆን ይቻለ ትውልደ ኢትዮጵያዊ ነው ማለት ይቻላል። ስም እንግዲህ አሁን ላይ በብሔራዊ ቡድኑም ሆነ በሌሎች የክለብ ጨዋታዎች በአሜሪካ ኢንተር ማያሚ ጨምሮ በሌሎችም እየተጫወተ ነው። አሁን ደግሞ በእንግሊዝ ነው የሚገኘው። እሱ ወደ ኢትዮጵያ ለምን መጣ የሚሉ ነገሮች ሲነሱ የሚሰጥ ምላሽ አለ። በርካታ ትውልደ ኢትዮጵያውያን እንግዲህ በባህር ማዶ ጥሩ የእግር ኳስ ግስጋሴ እያደረጉ ነው የሚገኙት። ከነዚህ መካከል አንዱ ነው አሊ አህመድ።
እሱም እንግዲህ በካናዳ የኢትዮጵያ ኤምባሲ አስተባባሪነት ነው ወደ ኢትዮጵያ እንዲመጣና ለኢትዮጵያ ወጣቶች በርከት ያለ የስፖርት ልምድ ልውውጥ ለማድረግ ወጣቶች ለማነሳሳትና በኢትዮጵያ በኩል ማደግ የተሳነውን እግር ኳሳችንን የራሱን አስተዋጽኦ በማድረግ እንዲንቀሳቀስ ለማድረግ ወደ ኢትዮጵያ መጡ። ከተለያዩ ወጣት የእግር ኳስ ተጫዋቾች ጋር እየተገናኘ እንደሆነ እንዲሁም የተለያዩ የሚመለከታቸው አካላት ጋር እየተገናኘ ነው የሚገኘው። እንደዚሁም ደግሞ የአድዋ ሙዚየምንም ስለመጎብኘቱ ሰምተናል። ነገር ግን የሱ መምጣት ምናልባት የብዙዎችን ተነሳሽነት ይጨምራል። የሱን የህይወት የእግር ኳስ ጉዞና የህይወት ታሪክ በማጋራት ለበርካቶች ምናልባትም ጥሩ ተነሳሽነትን ይፈጥራል ተብሎ ይጠበቃል። በዚህም እንግዲህ አሊ አህመድ ምናልባት ያው ወደ ሀገራችን የመጣበትን ጉዳይ አሁን ላይ እየተገበረ ነው ማለት ይቻላል። የሚመለከታቸውን አካላት እያገኘ ነው የሚገኘው። ወጣቶች ጋር እየተገናኘና አንዳንድ ቦታዎችንም እየጎበኘ ነው የሚገኘው። ይህም እሱ ምናልባት የእናት ሀገሩን የማወቁ ሂደትና የመተዋወቁ ሂደት ላይ ጥሩ ጉዞዎችን እያደረገ እንደሆነ ነው መረጃዎች የሚጠቁሙት። ቤተሰቦቻችን ሌላኛው የምናነሳው ጉዳይ በቅርቡ እንግዲህ ከአሰልጣኝ ፋሲል ተካልኝ ጋር ያደረጉት ስምምነት የተቋረጠባቸው ሀዲያ ሆሳዕናዎች አሁን ላይ ሌላ አሰልጣኝ ማግኘታቸው ታውቋል። አሰልጣኝ ካሊድ መሐመድ ጋራ የነበራቸው ቆይታ በመጠናቀቁ እንግዲህ ወንበሩን በሌላ አሰልጣኝ ለመተካት ሲንቀሳቀሱ የቆዩት የሀዲያ ሆሳዕና እግር ኳስ ክለብ አመራሮች አሁን ላይ ተሳክቶላቸው ባለፈው ሳምንት እንግዲህ አሰልጣኝ ፋሲል ተካልኝን ለመሾም ከስምምነት ደርሰው ነበረ። ሆኖም ግን ስምምነቱ በየትኛው ወገን እንደተቋረጠ ባይታወቅም አሰልጣኝ ፋሲል ተካልኝ ሳይጠበቅ ወደ አዳማ ከተማ ማቅናታቸው ከተሰማ በኋላ እንግዲህ ይህንን ተከትሎ ነብሮቹ ሌላ አሰልጣኝ ፍለጋ ያደረጉት ጥረት አሁን ላይ ተሳክቶላቸው አሰልጣኝ ሳምሶን አየልኝን መሾማቸው ታውቋል። ይህንን ዝግጅት ወይም ዘገባ ባጠናከርንበት ሰዓት እንግዲህ የእግር ኳስ ፌዴሬሽኑ ጽሕፈት ቤቱ ውሉን ለማጽደቅ ስምምነት ላይ ስለመድረሳቸውና ይህንን ነገር እየተፈራረሙ ስለመሆናቸው ሰምተናል። አሰልጣኝ ሳምሶን በቅርቡ እንግዲህ በኢትዮጵያ ቡና እንዲሁም ደግሞ በድሬዳዋ ከተማ በሶል ሽርና በኢትዮ ኤሌክትሪክ ማሰልጠናቸው ይታወቃል። አሁን ደግሞ እንግዲህ አዲስ ኃላፊነት ተሰጧቸዋል ማለት ነው። ይህንን ነው የሚመስለው። ሌላኛው የምናነሳው ነገር ወደ አፍሪካ የሚወስድ ነው። ቤተሰቦቻችን ከሀገር ውስጥ ያሉትን መረጃዎች በዚሁ እንቋጭና ይህም እንግዲህ የአፍሪካ ዋንጫ 2027 ውድድር ነው። አፍሪካ የካፍ ውድድሯን እንደ ዓለም ዋንጫ በ4 ዓመት አንዴ ለማድረግ በማሰቧ ከዚህ በፊት በየ2 ዓመቱ ሲካሄድ የነበረውን ውድድሯን አሁን ላይ ወደ 4 ዓመት ለማስፋት ስትል በ2027 እና በ2028 ለተከታታይ ዓመት ታደርጋለች ማለት ነው። ይህንን በተመለከተ እንግዲህ ይህንን የሚያደርገው ካፍ ጉዳዮችን ለማስተካከል ነው። ከዓለም ዋንጫ ተመሳሳይ የ4 ዓመት የውድድር ዝግጅት ለማድረግ በማሰቡ ነው። ካፍ ከዚህ በፊት የአፍሪካ ዋንጫን በየ2 ዓመቱ እንደሚያደርግ ይታወቃል። ነገር ግን ይሄ አህጉራዊ ውድድር ነው። ይሄ አህጉራዊ ውድድር ደግሞ ከክለቦችና እንዲሁም ደግሞ ከዓለም አቀፍ ውድድሮች ከዓለም ዋንጫ ጋር በተያያዘ ችግሮች እንዳይፈጠሩ እንደዚሁም ምቹ ሁኔታዎችን ለመፍጠር የታሰበ እንደሆነ ተነግሯል። በተለይ ደግሞ ለአፍሪካ ዋንጫ ሲባል አፍሪካውያን ተጫዋቾች ወደ ባህር ማዶ አምርተው ጨዋታቸውን ያደርጋሉ። በዚህ ሰዓት ከክለቦቻቸው ጋር ልቀቁ አትልቀቁ የሚሉ እሰጥ አገባዎች ብዙ ጊዜ ይፈጠራሉ። ክለቦች በወሳኝ ሰዓት ተጫዋቾቻቸውን ለአፍሪካ ዋንጫ ወደ አፍሪካ እንዳይሄዱ ጫና የማሳደር የማስቀረትና አላስፈላጊ ነገሮች የመፈጠር ጉዳይ ከዚህ በፊት ሲስተዋል የነበረ ነገር ነው። ነገር ግን ያን ሙሉ ለሙሉ ለመቅረፍ ሲባል አሁን ላይ ካፍ ይህንን ነገር እያደረገ ነው የሚገኘው። ከዚህም በተጨማሪ ሌሎች በርካታ ዓላማዎችን ያነገበ ነው ይሄ የካፍ ወይም የአፍሪካ ዋንጫ ውድድር በ4 ዓመት አንዴ እንዲደረግ መወሰኑ ማለት ነው። ይህንን በተመለከተ ፕሬዝዳንት ፓትሪስ ሙሴፔ በሰጡት መግለጫ በ2027 በኬንያ ዩጋንዳና ታንዛኒያ በሶስቱ የኢትዮጵያ ጎራባች ሀገሮች ናቸው ማለት ይቻላል። በእነዚህ 3 የምስራቅ አፍሪካ ሀገራት በጋራ የሚካሄደው የአፍሪካ ዋንጫ ተሳታፊ ሀገሮች ቁጥርም ወደ 24 ከፍ ብሎ እንዲካሄድ ስለመወሰኑ ነው የተረጋገጠው በመግለጫው ማለት ነው። ይህንን በተመለከተ ምናልባት በቀጣይ መሰናዷችን በሰፊው የምንዳስሰው ጉዳይ ይኖረናል በእርግጠኝነት እሱን ወደ እናንተ እናደርሳለን። ሌላው ምናልባት የምናነሳው ነገር ቤተሰቦቻችን ገበያ ስፖርት ትኩረት ሰጥቶ ከሜዳ ባሻገር በቀጥታ ስርጭት እና በተለያዩ ዝግጅቶች በጠዋት የዜና ሰዓት በኩለ ቀን የትንታኔና በምሽት እንደዚሁም የውይይት ሰዓታችን በትኩረት ይዘነው በቅርቡ የሰነበትነውና የከረምነው ማለት ይቻላል ይሄ የዓለም ዋንጫ ጉዳይ ነው። እንግዲህ 23ኛው የ2026
ዓለም ዋንጫ በካናዳ አሜሪካና ሜክሲኮ አስተናጋጅነት ከጅማሮ ጀምሮ በጣም በርካታ አወዛጋቢ ነገሮች አነጋጋሪ ነገሮች የተከሰቱ በእርግጥ እንደፈራነው ባይሆንም ነገሮች ግን ያው እንደታሰቡትም ባልታሰቡትም መንገድ ተከናውነው ፍጻሜያቸውን አግኝተዋል 104 ጨዋታዎች ተደርገዋል ማለት ነው ከጅማሮ ከመክፈቻው እስከ ፍጻሜው ድረስ በእነዚህ ጨዋታዎች መካከል በርካታ ነገሮችን ተመልክተናል ብዙ አዳዲስ በታሪክ የሚመዘገቡና የማይረሱ ሁነቶችንም ያየንበት ነበረ ከዳኝነት ጋራ ከቪዛ ጋራ ተያይዞ ከመልካም ምድር ጋር ተያይዞ ከአየር ንብረት ጋር ተያይዞ በጣም በርካታ ከዳኝነት ጋር ተያይዞ ሲነሱ የነበሩ ነገሮች አሉ ፊፋ ላይ ብዙ ተቃውሞዎች ሲቀርቡበት የነበረ ነው ብዙ አዳዲስ ነገሮችን የሰማንበትኛ መረጃዎችን እየተከታተልን ወደ እናንተ ስናደርስበት የነበረ ጉዳይ ነው ይሄ ዓለም ዋንጫ አብረን ብዙ ጥሩ ቆይታዎችን አድርገናል ብለን እናስባለን ታዲያ አሁን በመጨረሻ ላይ ከሁሉም በላይ በሆነ ደረጃ አሁን በመጨረሻ ላይ በስፔንና በአርጀንቲና መካከል የተደረገው የፍጻሜ ጨዋታ መነጋገሪያነቱ አሁንም ከፍ ብሎ ጨምሯል እኛም ምናልባት ከትላንት በስቲያ ወደ እናንተ ባጋራናቸው መረጃዎች እንዳጋራናቸው አዳዲስ ነገሮች ተፈጥረዋል ይሄም የሆነው ምንድነው ፊፋ አርጀንቲና ሆም ብሎ እንድትሸነፍ የተደረገበት መንገድ ነው ይሄ እንግዲህ በተለይ ደግሞ በደሴቶች ጥያቄ ምክንያት ነው የፎክላንድ ደሴቶች የአርጀንቲና ናቸው የሚል ባነር የአርጀንቲና ደጋፊዎች ይዘው ገብተው ነበር ወደ ሜዳ ያንን ባነር የአርጀንቲና ተጫዋቾች ተቀብለው ከእንግሊዝ የግማሽ ፍጻሜ ጨዋታ መጠናቀቅ በኋላ አርጀንቲና እንግሊዝን በግማሽ ፍጻሜ 2-1 ካሸነፈቻት በኋላ ይሄ ነገር ተስተውሎ ነበር ይሄ ደግሞ ፖለቲካዊና ሃይማኖታዊ የሆኑ ነገሮች ጨምሮ ሌሎችም ከስፖርቱ ውጪ የሆኑ ነገሮች በዚህ የዓለም ዋንጫ ውድድር ላይም ሆነ በሌሎች ማስተላለፍ ክልክል ነው ፊፋ ደግሞ ይህንን አጥብቆ ይከለክላል በዛ ጊዜ እንግዲህ የአርጀንቲና ተጫዋቾች ከደጋፊዎች ያገኙትን ባነር የፎክላንድ ደሴቶች የአርጀንቲና ናቸው የሚለውን ያንን ባነር ሜዳ ላይ ይዘው ታይተው ነበረ በዚህ ምክንያት በርካታ የእንግሊዝ ፖለቲከኞች የእግር ኳስ ተንታኞች ተጫዋቾች ሀገራትን ጨምሮ በጣም ብዙ ሀገራት እንደውም አርጀንቲና ዋንጫውን የምትበላ ከሆነ ዋንጫውን እንድትነጠቅ ሁሉ ፊርማ እስከመጀመር ድረስ ሀገራት ብዙ ሀገራት ወደ 23 የሚጠጉ ሀገራት ያንን ፊርማ ሁሉ እየተፈራረሙ የነበሩበት አጋጣሚ አለ አርጀንቲና በርካታ ጫና ሲደርስባት ነበረ በፊፋ ድጋፍ ነው እዚህ የደረሰችው የሚሉም አሉ በጨዋታዎች ትክክለኛ የሆነ ዳኝነት አልነበረም እሷ በምትገጥማቸው ሀገሮች የሚል ትችቶች ሲደርሱ ነበረ ይህም የፊፋ ሊዮኔል ሜሲን ለመሞሸር ቀይ ምንጣፉን እየጎዘጎዘ ነው አርጀንቲናን ዳግም የዋንጫው አሸናፊ ለማድረግ እየጣረ ነው የሚሉ ትችቶች ፊፋ ላይ ሲሰነዘሩ ነበረ በጨዋታዎች ላይም የዳኝነት ስህተቶች ወደ አርጀንቲና ያጋደሉ ናቸው የሚሉ ከፍተኛ ሆነው ትችቶች ሲደርሱ ነበረ በመጨረሻ የገቢ ምንጭ ለማድረግ የማስታወቂያና የስቴዲየም ቲኬቶችን በጥሩ ሁኔታ ለመቸብቸብ ፊፋ አርጀንቲናና ሜሲን እየተጠቀመ ነው የሚሉ ትችቶች እየደረሱ ነበረ በመጨረሻ ግን የሆነው ነገር እንደተጠበቀው አልነበረም በተለይ ደግሞ ከፎክላንድ ሴቶች ጥያቄ በኋላ ያ ጽሁፍ በባነሩ ላይ ተጽፎ በደጋፊዎች ጭምር እንደዚሁም ደግሞ በተጫዋቾች ከግማሽ ፍጻሜ የእንግሊዝ ሽንፈት በኋላ አርጀንቲናውያን ከድላቸው በኋላ ያን ይዘው መታየታቸው ብዙ ችግር የፈጠረ ነው እንግዲህ ከዚሁ ጋር በተያያዘ ብዙ መነጋገሪያ የሆኑ ነገሮች ወጣው ነበረ እንግሊዞች እንዲቀጡ ቅጣት እንዲጣልባቸው ያው 2014 ላይ ይሄንን ነገር አድርገው በገንዘብ ታልፈው ነበረ ገንዘብ ተቀጣው ነበረ አሁን ላይ ግን ፊፋ ይሄንን ጨምሮ ሌሎችም ነገሮች ተብለው ነበረ ዶናልድ ትራምፕ እነሱ ማድረግ ይችላሉ ይሄንን የመናገር ነጻነት አሜሪካ ላይ ስለዚህ ያንን ነገር ማድረግ ይችላሉ መብታቸው ነው ብለው ነበረ እንዲያም ሆኖ ግን ያ ነገር ምናልባት አሁን ጀርባውን ሰጥቶ ፊፋም ለአርጀንቲና ጀርባዋን ሰጧታል እንደዚሁም ደግሞ ፊፋ በአርጀንቲና ላይ ሲወቀስበት የነበረው ነገር ወይም በፊፋ በሙስና በማጭበርበር ቅሌት እጁ ጨቂቷል ተብሎ ነበረ ነገር ግን ደግሞ በአርጀንቲና የፎክላንድ ደሴቶች ጥያቄ ጨርቅ ላይ እጁን አብሶ ከደሙ ንጹህ ነኝ ብሏል የሚሉ በርካታ ትችቶች እየደረሱ ነበረ አርጀንቲና እስከ ፍጻሜው እንድትጓዝ ከረዳት በኋላ ክዷታል የሚሉ ጥያቄዎችም እየተነሱ ነበረ ብዙ እየተባሉ ነው ነገር ግን ዋናው ነገር አሁን ላይ የፊፋ ከደሙ ንጹህ ነኝ ማለት ወይም ደግሞ የአርጀንቲና በፍጻሜው መሸነፍ ብቻ አይደለም ጉዳዩ መነጋገሪያ የሆነው ከሽንፈት በኋላ የወጡ መረጃዎች ናቸው በመረጃም በማስረጃም የወጡ አርጀንቲና በስፔን የተሸነፈችበት መንገድ አሁን ላይ በብዙዎች ዘንድ ጥያቄ ፈጥሯል መነጋገሪያ ሆኗል ብዙ ነገሮች ከሜዳ ባሻገርም በሜዳ ላይም የሆኑ ነገሮች ብዙዎችን አርጀንቲና
በፊፋ ሆን ተብላ እንድትሸነፍ ተደርጋለች ወደሚል ድምዳሜ የደረሱበትን መረጃውን ላይ ያወጡ ነው የሚገኘው። የአርጀንቲና ደጋፊ ያልሆኑ ሰዎችም ጭምር ይሄ ነገር እውነት ነው እንዴ ያሉ ናቸው አሁን ላይ በሚቀርቡ ማስረጃዎች መሰረት ማለት ነው። ብዙዎች ደግሞ ስፔን ሜዳ ላይ አርጀንቲናን በጥሩ ሁኔታ ቀጥቅጣ አሸንፋለች፣ ስለዚህ ሰበብ ማብዛት አያስፈልግም፣ አርጀንቲና ሽንፈት ይገባት ነበረ፣ ስፔን ድል ይገባታል የሚሉ ወገኖችም አሉ፣ ይከራከራሉ። ብዙዎች ደግሞ ስፔን በሜዳ ላይ ብልጫ እንድትወስድ አርጀንቲናውያን እንዳይጫወቱ ተደርጓል። ስካሎኒ ወደ ኋላ ተጫዋቾቻቸው እየተከላከሉና ኳስ እየመለሱ እንዲጫወቱ አድርገዋል። ጎልም እንዳይሞክሩ ሊዮኔል ሜሲ አሲስት እንዳያደርግ አድርገዋል። ይህም ከሜዳ ከጨዋታው ጀርባ ወይም መልበሻ ክፍል ላይ ንግግሮች ነበሩ። ሊዮኔል ሜሲ እዚሁ ያለውን ነገር የሚወራውን ነገር ተውትና የተባለውን ነገር ተውትና ወደ ጨዋታው ንግባ የሚል ከጨዋታው በፊት ከተጫዋቾች ከአርጀንቲና ተጫዋቾች ላይ ሲነበብ የነበረው ፊታቸው ላይ ሲነበብ የነበረው ጉዳይ እንደዚሁም በጨዋታው ላይ የነበራቸው እንቅስቃሴ ጥፋቶች የሊሻ ማርቲኔዝ ተጎድቻለሁ ብሎ መውጣት ከዚያ በኋላ እንደገና ፓራዴዝ ከጨዋታው መጠናቀቅ በኋላ የፈጠሩት ግጭት በጨዋታው ላይ የነበራቸው እንቅስቃሴ በጣም ብዙ ነገሮች የሚነሱ የላውታሮ ማርቲኔዝ አለመሰለፍ ሊዮኔል ስካሎኒ ለምን ላውታሮ ማርቲኔዝን አላሰለፈውም ሽንፈት ፈልገዋል የሚሉ ነገሮች አሉ። ላውታሮ ማርቲኔዝ ያልገባው ከገባው ጎል ከማስቆጠር ወደ ኋላ አለለም የሚል ለአሰልጣኙ ቀጥተኛ የሆነ ምላሽ ስለሰጠና በጨዋታው የተፈለገው ውጤት እንዳይመዘገብ የራሱን ጥረት እንደሚያደርግ መልእክት በመናገሩ ነው የሚሉ አሉ። ብቻ በጣም ብዙ ነገሮች እየወጡ ናቸው ከዚሁ ጋር በተያያዘ ቤተሰቦቻችን እኛም ትላንትም ከዚያም በፊትም እንደዚሁ ወደ እናንተ ስናደርሱ የነበረ ነገር አለ። ሐሳቦች በሁለት ወገን እየተንሸራሸሩ ናቸው። አንደኛው በመጠራጠር አንደኛው ደግሞ ጉዳዩን በመቀበል አንደኛው ደግሞ ፍጹም በመቃረን ማለት ነው። በእነዚህ ሶስት ወገኖች ጉዳዩ እየተንሸራሸረ ነው የሚገኘው። አንዳንዶቹ ስፔን ድል ያደረገችበት መንገድ አሳማኝ ነው፣ ምንም ጥያቄ የለውም፣ ምንም በዚህ ጉዳይ ላይ መነጋገር አያስፈልግም የሚሉ አሉ። አንዳንዶች ደግሞ ሊሆንም ይችላል ላይሆንም ይችላል የሚሉ ውዝግቦች ላይ ናቸው። አንዳንዶች ደግሞ በቃ እንደዚያ ነው ብለው የደመደሙበት ደረጃ ላይ ደርሷልና ገበያ ስፖርት እንደ ገበያ ስፖርት እንደ መረጃ ምንጭነቱ ይህንን መረጃ የሚሰጠው ልክ እንዳገኛቸው መረጃ ነው፣ እንዲህ እየተባለ ነው በሚል ደረጃ ነው እንጂ እንደዚህ ነው ብሎ የሚደርስበት ድምዳሜ የለም። እንደምንለው እኛ እየወጡ ያሉ መረጃዎች ከምን የተነሱ ናቸው? በማስረጃ የተደገፉ አሉ። ብዙ በፉቴጆቻችን ላይ እንደምትመለከቷቸው ብዙ ማስረጃዎች እየወጡ ናቸው። ነገር ግን ደግሞ አሳማኝ በጨዋታው ላይ የነበሩ አሳማኝ ነገሮችም አሉ፣ አጠራጣሪ ነገሮችም አሉ። እነዚያን ነገሮች በማመዛዘን በማስተያየት ነው እኛ መረጃዎችን ወደ እናንተ የምናደርሰው። አሁንም እየተባሉ ያሉ ነገሮች በሶስት ገመድ የተወጠሩ ናቸው እንዳልነው ነው። አንደኛው ጉዳዩ እውነት ነው ብሎ የተቀበለው ግን አለ። አንደኛው ደግሞ አይ ጉዳዩ ስህተት ነው እንደዚያ የሚባል ነገር የለም ስፔን የሚገባትን ድል አድርጋለች የሚል አለ። መሀል ላይ ያሉ ሰዎች ግን እንዲያም ሆኖ ግን አጠራጣሪ ነገሮች አሉ የማለት ነገር አለ። ስፔን አዎ አሳምና ነው የረታችው፣ ነገር ግን አርጀንቲና በሜዳ ላይ እንዳትጫወት ታቀባ ነበረ የሚሉ ጥያቄዎች አሉ። የአርጀንቲና አንድም ሙከራ ለማድረግ በተለይ በከምባኮች የመጣች ናት። የ2022 የዓለም ዋንጫ አሸናፊ ናት። ሊዮኔል ሜሲን የያዘች ናት። ብዙ ነገሮችን መፍጠር የሚችል ስብስብ ያለው ነውና በዛ ደረጃ ምንም ማድረግ የማይችል ቡድን ሆኖ መገኘቱ እንደዚሁም ከጨዋታው በፊት የወጡ ነገሮች ከጨዋታው በኋላም እየተባሉ ያሉ ነገሮች ጉዳዩን እጅግ በጣም አወዛጋቢ ያደርጉታል። እኛም ሁልጊዜም እንደምንለው መረጃዎችን ወደ እናንተ ከማድረስ ውጭ በእርግጠኝነት በዚህ ጉዳይ ላይ የምንለው ነገር የለም ማለት ነው። አሁንም መነጋገሪያ የሆኑ ነገሮች ቀጥለዋል። ቤተሰቦቻችን እኛም በቀጣይ ምን አዲስ ነገር ይኖራል የሚለውን ነገር ማርሳችንን እንቀጥላለን። ሌላኛውን ጉዳይ ስንመለከት ማንቸስተር ዩናይትድ ዛሬ ሁለተኛ የአቋም መፈተሻ ጨዋታውን ያደርጋል። ምሽት 1 ሰዓት ላይ ነው ጨዋታውን የሚያደርገው። ይህም ከኖርዌይ አቻው ሮዘንበርግ ጋር ነው። እንግዲህ በሌኬንዳል ስቴዲየም ጨዋታውን የሚያደርገው ቤተሰቦቻችን ማንቸስተር ዩናይትድ ከዚህ በፊት ያደረገውን ጨዋታ 1-0 በሆነ ውጤት ተሸንፏል። የአቋም መለኪያ ጨዋታ ነው። ይህም በማንቸስተር ዩናይትድ ጥያቄዎችን ገና ካሁኑ እያስነሳ ነው። ምናልባት የዛሬው ጨዋታ ደግሞ ምን ሊሆን ይችላል የሚለው ነገር ይጠበቃል። እንግዲህ በዚህ ሰዓት ጨዋታው ወደ መጀመሩ እየተጠጋ ነው የሚገኘው። ይሄ ምን ይሆናል የሚለውን ነገር እንመለከታለን። ነገር ግን
ከማንቸስተር ዩናይትድ ጋር አሁንም የዝውውሩ ነገሮች እንዳሉ ሆነው ማይክል ካሪክ ላይ ጥያቄዎች እንዲነሱ እየተደረጉ ናቸው። በወዳጅነት ጨዋታ የተሸነፉበት መንገድ አሳማኝ አይደለም። ይሄ በውድድሩ ላይ ከእንግሊዝ ክለቦች ጋር ለመፎካከር ምን ያህል አቅም አላቸው፣ በዚህ ሁኔታ እንዴት ነው የሚካሄደው የሚሉ ነገሮችም ጥያቄ የተነሱ ናቸው። ነገር ግን ይሄ አቋም መለኪያ ነው። ምናልባት ሁሉም ሰው አቅሙን አውጥቶ ላይጫወት ይችላል። እንደ ልምምድ ሊታይ የሚችል ጨዋታ ስለሆነ ምናልባት የቀያ ሰይጣኖቹ ደጋፊዎች በዚያ መንገድ ይመለከቱታል ብለን እናስባለን። ነገር ግን ማይክል ካሪክ አሁንም በብዙዎች ዘንድ በጥርጣሬ አይን ነው የሚታዩት። ለማንቸስተር ዩናይትድ የሚመጥኑ አሰልጣኝ ናቸው ወይ ለሚለው ጥያቄ በተለይ ቋሚ ከሆኑ በኋላ መጀመሪያ በአጭር ጊዜ ኮንትራታቸው ያስመዘገቡት ውጤት ነው። ባለፈው ዓመት እነ ማንቸስተር ሲቲን እና አርሰናልን ጨምሮ ትልልቅ ክለቦችን ያሸነፉበት መንገድ፣ ከዛም በኋላ ከአሰልጣኝ አሞሪም መሰናበት በኋላ ያስመዘገቡት ውጤትና ክለቡ 3ኛ ደረጃን ይዞ እንዲያጠናቀቅ እንዲሁም ደግሞ የሻምፒዮንስ ሊግ ተሳታፊነት ቦታውን እንዲያረጋግጥ ማድረጋቸው ያ ነገር በክለቡ አመራሮች ዘንድ አመኔታ አሰጥቷቸው ነው አሁን ላይ ክለቡን በቋሚነት ኮንትራት ፈርመው ማሰልጠን የጀመሩት ማለት ነው። ነገር ግን ይሄ ነገር በብዙዎች ዘንድ ብዙም አመኔታ ያላስገኘና ምራቃቸውን እንዲወጡ ያላደረገ ውሳኔ ነው እና ተቃውሞዎችን የሚያሰሙም አሉ። ነገር ግን ደግሞ ካሪክ ምንም ችግር የለውም፣ ማንቸስተር ዩናይትድን በደንብ ያውቁታል፣ ኃላፊነታቸውን ይወጣሉ፣ ቡድኑን ወደ ቀደመ ገናናነቱ ይመልሱታል የሚሉ መረጃዎችም እየወጡ ናቸው። ነገር ግን በዚህ የውድድር ዓመት ምናልባት ለማንቸስተር ዩናይትድ ምን አይነት የውድድር ዓመት ይሆናል ለሚለው ጥያቄ ሁለት አይነት መልሶች እየተሰጡ ናቸው። አንደኛው አጠራጣሪ ነው። ባለፈው በተለይ 1-0 በተሸነፉበት ጨዋታ ላይ አሳማኝ አልነበረም። እንዲሁ ዛሬ የሚያደርጉት ጨዋታ ደግሞ ምናልባት ሌላኛው አነጋጋሪ ጉዳይ ሊሆን ይችላል ተብሎ ይታሰባል። ድክመቶቻቸውን ብዙዎች እያወጡ ለመተንተን እየሞከሩ ናቸው። ነገር ግን ይሄ የአቋም መፈተሻ ጨዋታ ነው። ውድድሩ ሲጀምር ምናልባት ከተወሰኑ ጨዋታዎች በኋላ ጉዳዩ ምን ሊሆን እንደሚችል ይጠበቃል። እንግዲህ የእንግሊዝ ፕሪሚየር ሊግ ጅማሮ ሊያደርግ ወደ 28 ቀናቶች ናቸው የቀሩት ማለት ይቻላል። ዛሬ 29ኛ ቀኑ ነው። ነገር ግን ወደ 28 ቀናቶች የሚቀሩት ነው። ከዚያ በኋላ እስከዛ ድረስ ምን አይነት የዝውውር ሁኔታዎች ይኖራሉ፣ ምን አይነት ቅድመ ዝግጅቶች ይኖራሉ፣ ምን አይነት ቡድኑ የማሻሻያ ነገሮች ይካሄዳሉ የሚለው ነገር ተጠባቂ ነው። በዚህ በኩል እንግዲህ በርካታ ዝውውሮች የተፈጸሙ ነው የሚገኙት። አሁን ላይ የአውሮፓ የዝውውር መስኮት በይፋ ተከፍቶ እንግዲህ ዝውውሮች የተፈጸሙ ነው የሚገኙት። ትልልቅ ተጫዋቾች ወደ ተለያዩ ክለቦች እያመሩ ናቸው። የእንግሊዝ ፕሪሚየር ሊግ ክለቦችም ፊርማዎች ላይ አተኩረው እየሰሩ ናቸው። ከሰሞኑን ክርስቶስ ቶዞሊን ያስፈረሙት መድፈኞቹ አሁን ደግሞ እንደገና ብሩኖ ጉማሬሽን ለማስፈረም በጣም ጥሩ ጉዞ ላይ እያደረጉ ነው የሚገኙት። አርሰናል እንግዲህ ብሩኖ ጉማሬሽን ለማስፈረም በግል ከተጫዋቹ ጋር ሙሉ ለሙሉ ከስምምነት መድረሳቸው ይፋ ተደርጓል። አሁን ላይ ለኒውካስትል መድፈኞቹ 82 ሚሊዮን ዩሮ ለማቅረብ ስለመዘጋጀታቸው መረጃ ወጥቷል። አሰልጣኝ ሚካኤል አርቴታ ተጫዋቹን ለመውሰድ በግላቸው ከፍተኛ ግፊት እያደረጉ ስለመሆኑም እንደዚሁ መረጃዎች ወጥተዋል። ተጫዋቹን ብሩኖ ጉማሬሽን የብራዚላውያን የመድፈኞች ተጫዋቾች በዓለም ዋንጫ ጨዋታ ላይ እንደዚሁ አግኝተው ስለማውራታቸው መረጃዎች ወጥተዋል። በመድፈኞቹ ቤት ያለውን ምቾት ያለውን የማሸነፍ ወኔና አንድነት በሚገባ በማስረዳት ተጫዋቹ ወደ መድፈኞቹ እንዲመጣ ለማድረግ ከፍተኛ ጥረት እንዳደረጉ ተነግሯል። ተጫዋቹ አሁን ላይ እንግዲህ ከክለቡ ጋር ሙሉ ለሙሉ ስምምነት ላይ መድረሱ ታውቋል። በቀጣይም ብራዚላዊ አማካይ ብሩኖ ጉማሬሽ ከዚህ በፊት እንግዲህ አርሰናልን መቀላቀል እንደሚፈልግ በግልጽ ማሳወቁ ይታወቃል። አሁን ላይ ተጫዋቹ ወደ ቦታው ለማምራትም ዝግጁ መሆኑና ስምምነቱን ማድረጉ ተገልጿል። ነገር ግን ከክለቡ ጋር ከኒውካስትል ዩናይትድ ጋር የሚደረገው ስምምነት ገና ነው። መድፈኞቹ ለዚህ ተጫዋች 82 ሚሊዮን ዩሮ ለማቅረብ ስለመዘጋጀታቸውና ምናልባት ይህ ጉዳይ ዛሬ ሊቀርብ እንደሚችልም መረጃዎች ወጥተዋል። ሌላኛው ፓትሪክ ቪዬራ ነው። እሱ እንግዲህ አዲሱ የሴኔጋል ብሔራዊ ቡድን አሰልጣኝ ለመሆን ስለመቃረቡ ተገልጿል። ያው ጫፍ ላይ ደርሷል። የማይቀርበት ደረጃ ጉዳዩ የማይደናቀፍበት ደረጃ ላይ መድረስ ችሏል ማለት ይቻላል። የቀድሞ የአርሰናልና የፈረንሳይ ብሔራዊ ቡድን ተጫዋች እንግዲህ የተራንጋ አንበሶቹን ለመረከብ ከስምምነት የመድረሱ ጉዳይ በጣም የተቃረበና ወደ 90% በላይ የሄደ መሆኑ ይፋ ተደርጓል። እንግዲህ የ2025 አፍሪካ ዋንጫ አሸናፊዋ ሀገር ሴኔጋል በ2026 ዓለም ዋንጫ እግር ኳስ ውድድር ላይ በጥሎ ማለፍ 32ቱ ዙር ላይ ነው እንግዲህ ከመመራት ተነስታ በሩዲ ጋርሺያ በሚመራው በቤልጅየም ብሔራዊ ቡድን እንደዚሁ በመጨረሻ 5 እና የባከኑ ደቂቃዎች በተጨመሩባት ጊዜ 3-2 በሆነ ውጤት ተሸንፋ ከውድድሩ የተሰናበተችው። ይህንን ተከትሎ ደግሞ አሰልጣኝ ፓፔቲያው ከቡድኑ አሰልጣኝነት ተሰናብተዋል ማለት ነው። እንግዲህ ፓፔቲያውን ተክተው ፓትሪክ ቪዬራ አሁን ላይ የብሔራዊ ቡድኑ አሰልጣኝ ለመሆን ዘጋጅተዋል ማለት ነው። ጉዳዩ እያለቀ ያለበት ደረጃ ላይ ነው። ቪዬራ ከዚህ ቀደም እንግዲህ በክለብ ደረጃ
ኒውዮርክ ሲቲን፣ ኒስን፣ ክሪስታል ፓላስና ስታርስቦርግን እንዲሁም ደግሞ ጀኖዋን የመሳሰሉ ክለቦችን ስለማሰልጠናቸው ይታወቃል። አሁን ደግሞ ወደ አፍሪካ መጥተዋል። ያው እሳቸውም ጥቁር መሆናቸው ይታወቃል። አሁን ደግሞ ወደ አፍሪካ መጥተዋል። ምን ይፈጠራል የሚለው ነገር በቀጣይ የሚጠበቅ ነው። ሌላው ከዚሁ ከአሰልጣኝ ዝውውሮች ወይም ከአሰልጣኝ ፊርማዎች ሳንወጣ ጀርገን ክሎፕ የቀድሞው የሊቨርፑል አሰልጣኝ አሁን ላይ ሙሉ ለሙሉ የጀርመን ብሔራዊ ቡድን አሰልጣኝ በመሆን ተሹመዋል። ከዚህ በፊት ያው ጭምጭምታዎች ነበሩ። ብሔራዊ ቡድኑ ከአሰልጣኙ ጋራ ከዚህ በፊት ከኔግልስማን ጋራ ከመለያየታቸው ጋራ ተያይዞ በተለይ ሳይጠበቅ ለዋንጫ ሲጠበቅ የነበረው የጀርመን ብሔራዊ ቡድን በዋንጫው ጉዞ ባለም ዋንጫው ጉዞ ላይ ጥሩ አልነበሩም። በዚህ ሁኔታ እንግዲህ 32ቱ ዙር ላይ ከተሰናበቱ በኋላ የአሰልጣኙና የብሔራዊ ቡድኑ ቆይታ አወዛጋቢ ነበረ። በቶሎ የተሸኙበት አጋጣሚም ነበረ። ከዛ በኋላ ማን ይሾማል የሚለው ነገር ሲጠበቅ ነበረ። ነገር ግን አሁን ላይ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ብሔራዊ ቡድኑን እስከ 2030 ለማሰልጠን ፊርማቸውን አኑረዋል። የርገን ክሎፕ በ2028 አውሮፓ ዋንጫና 2030 ዓለም ዋንጫ ብሔራዊ ቡድኑን የሚመሩ ይሆናል ማለት ነው። በቀጣይ ዓለም ዋንጫ የርገን ክሎፕ በሬድቡል ለነበራቸው ቆይታ እንግዲህ ያመሰገኑ ሲሆን ቀጣዩን ልዩ ተልእኮ ለመጀመርም ጓጉቻለሁ የሚል መልእክት አስቀምጠዋል። አክለውም በቀጣይ ተፋላሚ የሆነ እግር ኳስ መጫወት የሚወድ የሀገሪቱ ሕዝብ የሚደግፈው ቡድንን እንደሚገነቡም ነው የተናገሩት። በቀጣይ ይጠበቃሉ። ሌላኛው አዲሱ ፊርማ የቸልሲ ጉዳይ ነው። ቸልሲ እንግዲህ በርካታ ተጫዋቾችን እያስፈረሙ ነው የሚገኙት። ያው ለመሸጥም ለመግዛትም ችግር የሌለባቸው እንደው መሆኑ ይታወቃል። የምዕራብ ለንደኑ ክለብ ቸልሲ እንግዲህ ፈረንሳዊውን ተከላካይ ማክሰንስ ላኳን ከክሪስታል ፓላስ ለማስፈረም አስፈርመዋል ብሎ መደምደም ይቻላል። ሂር ዊ ጎ የተባለ ጉዳይ ነው ይሄ መረጃ። ሰማያዊዎቹ እንግዲህ መሀል ተከላካዩን በ52 ሚሊዮን ፓውንድ ነው ለማስፈረም ስምምነት ላይ የደረሱት። በዛሬው ዕለትም የሕክምና ምርመራውን በማድረግ ለቸልሲ የ6 ዓመት ኮንትራት ይፈርማል ተብሏል። ተጫዋቹ ክሪስታል ፓላስ ተተኪ ተከላካይ ለማስፈረም ወደ ዝውውር ገበያው መውጣታቸውም ተረጋግጧል። እንግዲህ ማክሰንስ ላክዋ ባለፈው ዓመት ለክሪስታል ፓላስ 55 ጨዋታዎችን ሲያደርግ 3 ግብ አስቆጥሮ 3 ደግሞ አመቻችቶ አቀብሎ ነበረ። አሁን ላይ እንግዲህ በምዕራብ ለንደኑ ክለብ ቸልሲ የምንመለከተው ይሆናል ማለት ነው። ውድ ቤተሰቦቻችን ሐምሌ 17 2018 ዓ.ም የዕለተ ዓርብ የአመሻሽ የስፖርት መረጃዎቻችንን በዚሁ ለመቋጨት እገደዳለሁ። ቤተሰቦቻችን ከሀገር ውስጥና ከባህር ማዶ በርከት ያሉ መረጃዎችን ወደ እናንተ ለማድረስ ነው የሞከርኩት። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። በሌላ ዝግጅት በጠዋት የገበያ ስፖርት ከሜዳ ባሻገር የዜና ሰዓታችን እስከምንገናኝ የሰላም ምሽት የሰላም ሌሊት እንዲያደርግላችሁ እመኛለሁ። መልካም አዳር ይሆንላችሁ። Shotgun!